በአምልኮት እሱ ኢየሱስን ሲያመልክ እኔ ደግሞ የኢየሱስን ነገር ምናለሽ? አሁን አንቺ ሙስሊም ነሽ፣ የተለየ ነገር ምናለሽ ከክርስቲያኑ? ኦኬ ከክርስቲያን ነገርኩህ እኮ አልሰማህም? በቃ ክርስቲያን ኢየሱስ ለእኔ ወንድሜ ነው። በመኖር አብረሽ ትበያለሽ፣ ጠጫለሽ፣ ትለብሻለሽ፣ ስልካለሽ፣ አብሮ መብላት መጠጣት። ይኸው ፕሊስ አዳስ ሙሌ ችግሩ አሁን አንተ እኔ የሚያስቀኝ ማለት እነዚህ ዩኒቴሪያን እና ኤቲስት ሲሆኑ ክርስቲያን ባክግራውንድ ያላቸው ሰዎች ኤቲስት ሲሆኑ እንደዚህ ዩኒቴሪያን ሲሆኑ በቃ ይመጡና ለስላሴ ዶክትሪን ቤተክርስቲያናት ለጴንጤውም ለኦርቶዶክስም በቃ ትቆረቆራላችሁ። ኖርማሊ እነዚህም ቤተክርስቲያናትን ትታችሁ ከወጣችሁ ጥርግ ማለት ነው ያለባችሁ እንጂ በቃ አዳምጥ ሙሌ አዳምጥ የጣልኩትን አትንኩብኝ አትበል። ይኸውልህ የጣልኩትን አትንኩብኝ አትበል። በሰውነት ደረጃ እኔ የስጋ ዘመድ ክርስቲያኖች ዘመዶች አሉኝ። አጎቴ ክርስቲያን ነው። ቅድመ አያቴ ክርስቲያን ነበረ። አያቴ ሰልማ ነው። ኖርማሊ ሰው ናቸው። እኔ ዘመዶችን እወዳቸዋለሁ። የስጋ ዘመዶች ናቸው። አብረን እንበላለን፣ አብረን እንጠጣለን። ክፉ ደግ ሲሆን በሰርጉም በሞቱም አብረን ያለ ነው። ተግባብተናል። ነገር ግን በሃይማኖት ደረጃ ኢየሱስ ለእኔ ወንድሜ ነው፣ ለእነሱ ደግሞ ፈጣሪያቸው ነው። ስለዚህ ሰው ማምለክና ስለዚህ ይሄ ነው ልዩነታችን። ጥሩ እኮ ነው። ኢየሱስ ወንድምሽ በመሆኑ እኮ ክፋት እኮ የለውም እኮ ክፋት የለውም። ስለዚህ በእምነት ደረጃ እነዚህ ሰዎች እኩል አይባልማ፣ እኩል አይባልም። ስለዚህ እኮ ወንድምሽ ነው ከተፈጠረ ገባሽ? ኦፍኮርስ የእግዚአብሔር ሰው ነው ኢየሱስ ክርስቶስ እግዚአብሔር የፈጠረው ሰው ነው። አባሪኛለሽ ብዬ ፈርቼ ቀስ ብዬ ነው የማወራው። እናቴ ኢየሱስ መጥቶ ማርያም ጋር ተወለደ አይደል? ሰው ነው። ሰው ከሆነ በኋላ ደግሞ ወንድምሽ ነው። ምንም እኮ ይሄ እኮ ክፋት ያለው ነገር እኮ አይደለም። ዱላም አያማዝዝም። ግን ምን አለ መሰለሽ ሰው ከሰው ምንም ልዩ ለየት ያለ ገኝ ነው። ሁሉም የተፈጠረው በአንድ እግዚአብሔር በቃ ሙሌ ይኸውልህ ሰው ከሰው ልዩነት የለውም። የልዩነት አለው አላልኩም። ሰውና ሰው እኩል ነው። እንደውም አምላካችን አላሁ ሱብሃነሁ ወተዓላ በሱረቱል ኢስራ ቁርአን ላይ ምንድን ነው የሚለው? የሰው ልጅ አከበር ነው ይላል። የሰው ልጅ ሲባል የአዳም ዘር ማለት ነው። ሁሉንም ካፊሩንም ሙስሊሙንም ሴቱንም ነው የሰው ልጅ አከበር ነው። የሰው ልጅ የተከበረ ነው። ሰውን በሰውነቱ እንድናከብር ኢስላም ያስተምረናል። ተግባብተናል? ኦኬ። ለምሳሌ እኛ ሰዎች ነን። እንደውም ነቢያችን አለይሂ ሰላቱ ወሰላም አንድ ሙስሊም መልካም ስራ የተወደደለት ብሎ ማለት በቃ ህይወት ያለውን ነገር በሙሉ ሲርበውና ሲጠማው ማብላቱ ማጠጣቱ በአላህ ዘንድ ይሄ በጣም የተወደደለት ነው ተብሏል። እንስሳም ይሁን ሰውም ይሁን ሲርበው ልናበላው፣ ሲጠማው ልናጠጣው፣ ሲቸግረው ልንደርስለት ግዴታችን ነው። ይሄ በስላም ማለት ነው። ሰውኛ ነው። እያወራን ያለው ስለ ሃይማኖት ነው። ስለ ሃይማኖት ከሆነ የእነሱ ዶክትሪን እና የኛ ዶክትሪን ይለያያል። ገዳይ እኮ ነው። አሁን እኮ አንዱን ለመጥላት ነው እንጂ ምንም ለየት ያለ ነገር የለውም። መጥላት አይደለም። ጥላቻ የመጣው ምንድን ነው? መገዳደል አይደለም። አዳምጥ፣ ሙሊ አዳምጥ። መገዳደል አይደለም። ኢስላም ምን ይላል መሰለ? አህል ኪታቦችን ማለትም መጽሐፍ የተሰጣቸው ይባላሉ አይሁዶችና ክርስቲያኖች። እነዚህን ህዝቦች ምንድን ነው የሚለው? በስነ ስርዓቱ ተነጋገሯቸው ነው የሚለው። በስነ ስርዓቱ ያኔ ቁርአን ይህን የሚለው እንጂ ተጋደሉ አይልም። ሰውና ሰው ሃይማኖትና ሰው በነገራችን ይለያያል። ሰው የሚገዳደለው ለምንድን ነው? የያዝኩት ነገር ለምን ስህተት ሆነብኝ ነው። አሁን ለምሳሌ እኛ ወተን ኢየሱስ አይሁዳዊ የሃይማኖት ሰባኪ ነው ሰው ነው ስንል ኦርቶዶክስና ጴንጤ ይህን ሲባል አይወዱም፣ ይቆጣሉ። ምን ይላሉ? ምክንያቱም ፈጣሪ ብለው ስላመኑ፣ ስለዚህ ሲሰሙ ይቆጣሉ፣ ጥል ይፈጠራል። ነገር ግን እነዚህ ሰዎች ኢየሱስን አይሁዳዊ የሃይማኖት ሰባኪ ነው ሰው ነው ያሉት ከምን አንጻር ነው ብለው ተረጋግተው ከኛ ጋር ለመወያየት እድል አይሰጡም። ቆንጨራ ነው የሚያነሱት። ምክንያቱም ለረጅም ዘመን ኢየሱስን ሲያመልኩ ስለኖሩ ማለት ነው። ስለዚህ ሃይማኖት ሳይሆን ጸብን የሚያመጣው ሰዎች ናቸው። ሰዎች ይዘውት የኖሩትን የለመዱትን ነገር ስትነካባቸው አይወዱም፣ ቅርቅር ይላቸዋል፣ ሽንፈት ይመስላቸዋል፣ መዋረድ ይመስላቸዋል። ያኔ ከለመዱት ባህል ከለመዱት ሃይማኖት ኢቭን ጣዖት ቢሆን እንኳን ማለት ነው። ኢቭን ለምን ዝሙት አይሆንም? አንድ ሰው ዝሙት ማድረግ ለረጅም ዘመን ካደረገ ከዛ ህይወት መውጣት አይወድም። ኦኬ። ሲጋራ የሚያጭሱ ሰዎች አሉ። ሲጋራ እንደሚጎዳቸው ያውቃሉ። ከዛ ለመውጣት ግን ይቸገራሉ። ተግባብተናል። ስለዚህ ሰው የለመደውን ነገር ተው ሲባል በቃ የተበለጠ ሌላው ሊጎዳው እንደመጣ አድርጎ ስለሚስል ነው እንጂ ጸቦች የሚነሱት ሃይማኖት ቀጥታ ተጣሉ አይልም። ይሄ ነው መልሴ።
ግን በዚህ አጋጣሚ በቃ ሰው ሁሉ ገነት ስለሚገባ እዚህ ልዩነት ባይፈጠር ይህ ሰው ሃይማኖት የለውም፣ እምነት የለውም። ስለ መጽሐፍ ቅዱስ የሚያውቅ ሰው አይደለም። ዝም ብሎ ፖለቲካ አይደለም መጽሐፍ ቅዱስ። እኔ አንድ ጥያቄ ልጠይቅሽ መሲ እችላለሁ? ያ ምንድነው አሁን ስታወሩ በማዕከላችሁ ምንድነው ክርስቶስ ኢየሱስን ጀስት እንደ ሰው አድርጋችሁ እንደ ተራ ሰባኪ አድርጋችሁ ነው የምትወያዩት። በእናንተ በቁርአን ላይ አንብቤ ባላቅም ከዚህ በፊት አንድ ሰው ምን ብሎኛል? ክርስቶስ ኢየሱስ በዛ ላይ የተገለጸው በቁርአን ላይ ምንም ኃጢአት እንደሌለበት ይናገራል አይደል? ቁርአን በዚህ ምድር ላይ ኃጢአት የሌለበት ሰው አለ እንዴ? ኦኬ። ስለዚህ ኢየሱስ ኃጢአት የለበትም እና ፈጣሪ ልታደርገው ነው? አይ ጥያቄ ነው እየጠየኩሽ ያለሁት። ጥያቄ አይደል እኮ ጥያቄ እኮ አካዳሚክ የሆነ ሰው ጥያቄውን ከመጠየቁ በፊት ፕሊስ አዳምጥ። ጥቁር አካዳሚ የሆነ ሰው ጥያቄውን ከመጠየቁ በፊት ፈጣሪ መሆኑን አስረዳሻለሁ። ምን አስረዳሻለሁ ሳይሆን በመረጃ ነው የምናወራው። ክርስቶስ ኢየሱስ ኃጢአት አለበት ወይ? ለቆይ ግን ኃጢአት አለበት የለበትም ቶ ኃጢአት አለበት። ስለዚህ አሁን ክርስቶስ ኃጢአት የለበትም ካልክ መጽሐፍ ቅዱስ ላይ መተን የኢየሱስን ባህሪ ልናወራ ነው። የሰው ልጅ ጠቅላላ ኃጢአት አለበት። ሰው ሁሉ ኃጢአት አለበት። እንደ መጽሐፍ ቅዱስ ከሄድን የኢየሱስ ክርስቶስ የዘር ሐረግ ዘር ይወረሳል ከተባለ ኃጢአት ከአዳም ይወረሳል ከተባለ የኢየሱስ ዘር ሐረግ ነውር ያለበት ነው። ምን ይመስልሃል? ለምሳሌ የኢየሱስ ቅድመ አያት ይሁዳ ነው። ይሁዳ ልጆቹን 2 መንታ ልጆች የወለደው ከልጁ ሚስት ነው። ያኔ በዝሙት አማካኝነት ነው የወለደው። ስለዚህ የኢየሱስ ዘር ሐረግ ዝሙት ያለበት ነው። ምን ይመስልሃል? ኢየሱስ ክርስቶስ እኮ በስጋ የተገለጠ እኮ መለኮት ነው እኮ። ለእሱን ተው፣ በስጋ የተገለጠ መለኮትን እቀበጥሩ የሚለውን ተው እና እንትን ነው ስለ ኃጢአት ምናምን ስላወራህ ስለ ኃጢአት ስላወራ ነው። ቁርአን ለኃጢአት የለበትም የተባለው የኢየሱስ አያቱ ማለት ነው። ኃጢአት የለበትም እኮ አያቱ ስለጸለየች ነው። አያቱ አላህ ምን አደረገች? ልጄን የልጅ ልጄን ዙርዮቼን ከሰይጣን ጠብቅልኝ አለች። የለበትም ይላል ታዲያ። ኦኬ ኃጢአት የለበትም አንደኛው ቁርአን ላይ ይኸውልህ፣ አዳምጥ ቆይ። ጥቁር ሰው አንደኛ ቁርአን ላይ አይደለም ኃጢአት የለበትም የሚለው ሐዲስ ላይ ነው፣ ነብያችን ናቸው የተናገሩት። ሲቀጥል ደግሞ ኃጢአት የሌለበት ለምንድን ነው? አያቱ ናት የጸለየችው። ኢየሱስ አያት እንዳለው ታምናለህ? ኢየሱስ አያት እንዳለው ታምናለህ? መልስልኝ። በእኛ ላይ የለም፣ በእናንተ ላይ ያው በእናንተ ያለው ኢሳራ በእናንተ ላይ ከሌለ እስልምና ላይ ኢየሱስ ኃጢአት የለበትም ብለው የነገሩን ሰዎች ጥቁር ሰው አዳምጥ ቆይ ፕሊስ አዳምጥ። ስለዚህ በእስልምና ኢየሱስ ኃጢአት የለበትም ብለው የነገሩህን መልሰህ ሂደህ ምን ትነግራቸዋለህ? በእስልምና የኢየሱስ አያት ስለጸለየች ነው ዘርማን ዘሬን ሰይጣን አይንካብኝ ፋይንካብኝ ብላ ስለጸለየች ነው ብለህ መልስላቸው። ስለዚህ ይሄን የነገሩ ሰዎች ኢየሱስ አያት አለው ወይ ስትላቸው እንደ ኢየሱስማ ፈጣሪ ነው አያት የለውም አረ ብለህ የምታምነው ሰው አሁን አንተ ኢየሱስ ለአንተ ፈጣሪ ነው አያት አለው ብለህ ታምናለህ? መልስልኝ። ኢየሱስ አያት አለው ብለህ ታምናለህ? ማት ይኖራል የዘር ሐረግ አለው የዘር ሐረግ አለው። ስለዚህ እንግዲህ ኢየሱስ ኃጢአት የሌለበት ለምንድን ነው? አያቱ ስለጸለየች ነው ማለት ነው። ምክንያቱም አምላካችን አላሁ ሱብሃነሁ ወተዓላ ጸሎትን ሰሚ ይፈጥር ነበር አይደል? የሆኑ ወፎችን ምናምን ይፈጥር ነበር ይላል አልቁርአን ላይ። እንደዛም ሰምቻ በነገር ላይ በቃ ሌላ ካሽ እናስገባ ነው እየጠየኩሽ ነው። መሲ አንዴ እኔ ለወንድሜ ትንሽ እድል ስጠኝና አዳምጠኝ። እኔ አሁን ከራሴ ምን ልምድ ነው የምነግረው። አንድ ሰው እውቀት ለማግኘት ሲስተማቲክ መሆን አለበት። ዝም ብሎ መጋፈት ሳይሆን መጀመሪያ አእምሮን ክፍት ማለት ወርዷል። ለሌሎችም መጀመሪያ አእምሮን ክፍት ማድረግ ነው። ያ ማለት ምንድን ነው? አእምሮ ይሄ ተጠምቷል እውቀት ይበል ሰው የራሱንም ብቻ እየደገፍሽ የምትሄጂ ከሆነ እውነትን ለማግኘት ይከብዳል ለሰው ልጅ። አሁንም ሌሎችም ክርስቲያን የምናገረው እኔ ከልምድም የነበርኩበትም እምነት ነው። ኦርቶዶክስ ነበርኩት ለዘመናት። ነገር ግን መቆም ብዬ ማየት ራሴ መፈተሽ ጀመርኩ። ሲጀምር ምን ላይ ነው
አሁን ብዙ ሰዎች የማይረዱት ለአንቺም እንደው ልንገርሽ እና ብዙ ሰዎች የማይረዱት ድጋፍ መስጠት ምናምን ሳይሆን እውነትን ለማወቅ ከልብ መሻት ያኔ ፈጣሪም ይረዳናል። ከዛ በኋላ አሁን ለምሳሌ ቁልፍ ነገሮችን እንደው መለየት ምን ላይ ነው እውቀት የሚያስፈልገው? አሁን ባይብል ቁርአን ትይዣለች። ዋና ዶክትሪኑ እሱ ነው በቃ ዋና። ሁለተኛ ነቢያቶች፣ የነቢያት ስራ ምንድን ነው? ባይብል አሁን ከቁርአን ቀጥሎ የመጣ ነው። ከኋላ መምጣቱን ልክ ሃይማኖቱ ከዛ በኋላ የመጣ አድርገው ነው የሚገምቱት። ነገር ግን ቁርአን ከወንጌል በፊት የነበረውን እንኳን ዞር ብለው አያዩትም። አብዛኛውን አብሮ ስለተጻፈ በአንድነት ስለተጠረዘ መጽሐፉ በአንዴ የወረደ የሚመስለው ክርስቲያን አለ። ወንጌል ከመምጣቱ ከ6,000 ሚሊዮን ዓመት በፊት ነው። እነ ኦሪት ዳዊት ይዞ የመጣው መዘቡር ወይም ደግሞ እነ ኢሳያስ እነዛ ሁሉ በየራሳቸው ዘመን ነው። ለምን አንድ መጽሐፍ ልኮ ወደ ቀጣይ በአንድ መጽሐፍ አላበቃም? የመጀመሪያ ጥያቄ ነው። በአንድ መጽሐፍ ለምን አላበቃም ፈጣሪ? ለዚህ ሁሉ መምጣት ምን አስፈለገው ብትይ ምክንያት አለው። ሁለተኛ ነቢያት በአንድ አይበቃም ወይ? ወይም ሙሴን ወይ አብርሃምን ለምን አይበቃም? ይሄም ጥያቄ እኮ ነው። አከታትሎ ቆይ ሚኪ አንድ ጊዜ ቆይ ሀሳብህን በኋላ ጠቅላላ አድርገህ ትመልስልናለህ። ጥቁር ሰው ተመልሷል። ጥቁር ሰው መጽሐፍ ቅዱሳዊ አድርገን እናውራው እስኪ። ኢየሱስ መለኮት ነው ስትል ነበረ። እስኪ መረጃ ስተን ከመጽሐፍ ቅዱስ ይኸውልሽ፣ ክርስቶስ ኢየሱስ ከሰዎች የሚለይበት ምክንያት ምንድን ነው? አሁን ከሰዎች የሚለይበት ምናምን አይደለም። ይኸውልህ ምን አለ መሰለህ ስታወራ ነው አይደለም። ይኸውልህ ጥቁር ሰው ጭቅጭቅ አታድርገው። መጽሐፍ ቅዱስ ላይ እዚህ አንቀጽ ላይ እዚህ ምዕራፍ ላይ እያልክ አውራ። እዚህ አንቀጽ ላይ እና እዚህ ምዕራፍ ላይ እያልክ ማውራት የማትችል አካዳሚክ ሰው ካልሆንክ አታድርገም፣ መውጣት ትችላለህ። እስኪ አምጣ። ይኸውልሽ በሰዎች የትኛው አንቀጽ ላይ ነው ያለው? ሐዋርያት ሥራ ምዕራፍ 17 ቁጥር 31 አውጭልኝ። ሐዋርያት 17 31 ያ አንብቢልኝ። ሐዋርያት 17 ስንት ነው? 31 ነው። ኧረ አፍንጫ ምን ሆኖ ነው? በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበት ቀን ወስኗል። እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህን አረጋግጠዋል ይላል። እና እዚህ ላይ የሚያመለክተው ምንድነው? ፈራጅ መሆኑን ነው። ክርስቶስ ኢየሱስ ከሰዎች ላይ ኧረ ማን ነው ኢየሱስን ከሞት ያስነሳው? ይሄ እኮ ይኸውልሽ አንድ ነገር ምን እንዳለ ታውቂያለሽ? አንድ ነገር ምናምን አትበል። እዚሁ ያመጣኸው ላይ ኢየሱስን ከሞት ያስነሳው ማን ነው? አብ አባት። ስለዚህ ፈራጁ ማን ነው? ኢየሱስን ከሞት ያስነሳው ነው። ስለዚህ ኢየሱስን ከሞት ያስነሳ አለ፣ ኢየሱስ አለ። ምንድን ናቸው? ሁለት ናቸው። ተግባብተናል። መንፈስ ቅዱስ አለ እኮ መንፈስ ቅዱስም አለ። ጎበዝ። አብዛኛው የሥላሴ ዶክትሪን አማኝ መንፈስ ቅዱስን ረስቷል። አንተ አልረሳህም። ኤኒዌይስ አንተ ልታሳየን የነበረው ኢየሱስ ፈጣሪ መሆኑን ነበረ። አሁን ያመጣኸው ላይ ግን ኢየሱስ ፈጣሪ የሚል ሳይሆን ፈራጅ መሆኑን ነው እያልኩሻል። እና ፈራጁ ማን ነው? ፈራጁ እኮ እግዚአብሔር እኮ ነው። ኢየሱስን ከሞት ያስነሳው እኮ ነው የሚፈርደው። በኢየሱስ በኩል እንደሚፈርድ እኮ ነው የተቀመጠው እኮ እንጂ ኢየሱስ ፈራጅ ነው የሚል ቀጥታ አልተቀመጠም። አንደኛ ነገር። ሁለተኛ ነገር መረጃ ለማምጣት መጽሐፍ ቅዱስ ውስጥ የገባኸው ኢየሱስን ፈጣሪ መሆኑን ልታሳየን ነው። ግን ያመጣኸው ሐዋርያ 17:31 ሁሉ ቦታ ክርስቶስ ኢየሱስ በሁሉ ቦታ ከተገኘ ሁሉን አድራጊ ከሆነ በሰዎች ሁሉ ላይ ፈራጅ ከሆነ አምላክ ሊያደርገውን የሚችለውን ሁሉ መስራት ከቻለ ፍርድ በሱ እጅ ከሆነ እንዴት ነው አምላክ የማንለው? አንተ እኮ አላሳየህንም እኮ አሁን አንተ ምኞትህን ነው እየተናገርክ ያለው እንጂ መረጃ አላሳየህንም። እስኪ አሳየን። መልስ ልስጠው በእናትህ። ሚኪ አትግባ፣ ጣልቃ አትግባ ፕሊስ። አንድ ጊዜ ሚኪ ጣልቃ አትግባ። ሚውት አለሽ። ማቴዎስ 14:33 አውጪ። ከታች ያላችሁም ካላችሁ ክርስቲያኖች አውጥታችሁ ተከታተሉ። 14:33 አውጪ። ማቴዎስ 14
በፊልጶስ 2:10 ላይ አለ፣ ዕብራውያን 1:6 ላይ አለ። ኦኬ እንዴ ሁሉንም መጽሐፍ አንዳንድ አንቀጽ ነው የምታመጣው? እንግዲህ መጽሐፉ የእግዚአብሔር ቃል ከሆነ ኢየሱስ እግዚአብሔር ነው ከተባለ አንዳንድ አንቀጽ እንዴት ነው? አንዳንድ አንቀጽ እንዴት ነው መረጃ እንደሚገኝ? ፕሊስ አንድ ጊዜ እያዳመጥክ ማቴዎስ 14 ስንት ነው? 14 ማቴዎስ 14:33 ማቴዎስ 14:33 ኦኬ እሺ። ከዚህም በጀልባ ውስጥ የነበሩ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እሺ ምንድን ነው መረጃው? እግዚአብሔር ነው ይላል እዚህ ጋር። ያ ሁሉን አድራጊ ሆነ በቃ የመቼ የቱ ጋር? እዚህ ጋር ሁሉን አድራጊ የሚል የለውም። እዚህ ጋር ምንድን ነው አንተ የእግዚአብሔር ልጅ ነህ አሉት ነው። እዛ ጋር ቅድም ያመጣው እግዚአብሔር ኢየሱስን ከሞት እንዳስነሳው ነው መረጃ። በሁሉ ቦታ እንደሚገኝ እኮ ነው እየነገርኩሽ ያለሁት። መርከቡ ላይ ተገኘ እኮ ነው። 31 ያመጣው ምንድን ነው? እግዚአብሔር ፕሊስ ጥቁር ሰው እያዳመቅ ሐዋርያ ሥራ 17:31 ላይ ምን አነበብን? እግዚአብሔር ኢየሱስን ከሞት እንዳስነሳው ያየ ነው እንጂ ኢየሱስ እግዚአብሔር ነው የሚል ሽታ የለም። አሁንም የማቴዎስ ወንጌል ምዕራፍ 14 አንቀጽ 33 ላይ ምንድን ነው ሐዋርያት ምንድን ነው ያሉት? ኢየሱስን የእግዚአብሔር ልጅ ነህ አሉት እንጂ እግዚአብሔር ነህ አላሉትም። የእግዚአብሔር ልጅና እግዚአብሔር ሁለት የተለያዩ ምንነቶች ናቸው። የእግዚአብሔር ልጅ ነህ ያሉት ፊልጶስ 2:10 አውጪልኝ። ፊልጶስ 2 እንሂድ። ፊልጶስ 2:10 ላይ አውጪልኝ። እሺ ይኸው በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ያ ይሄ አሁን ምን ትረጃለሽ ከዚህ አሁን ካነበብሽ? ኦኬ አሁን ካነበብኩት ይሄ ደብዳቤ ሐዋርያው ጳውሎስ ለፊልጶስ የላከው ደብዳቤ ነው። ቶፒኩ ምን እንደሚል ታውቃለህ? ከክርስቶስ ትህትና መማር ይላል። ስለዚህ ከዚህ የምንማረው ምንድን ነው? ሐዋርያው ጳውሎስ ከክርስቶስ ትህትናን ተማሩ እያለ ያስተማረን ነው። ኦኬ አንደኛ ነገር። ሁለተኛ ነገር ሐዋርያው ጳውሎስ አዳምጥ። ሁለተኛ ነገር ፊልጵዎስ ምዕራፍ 1 ጋር ስንሄድ ሐዋርያው ጳውሎስ ምንድን ነው ያለው? ለፊልጵሶች ደብዳቤ ስልክላቸው ምንድን ነው ያለው? እንዲህ አለ። ፊልጵስዩስ ምዕራፍ 1 አንቀጽ 2 ላይ ምን ይላል መሰለህ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ይላል። ስለዚህ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ደብዳቤ ስልክላቸው ኢየሱስ እግዚአብሔር እንዳልሆነ ነው የምዕራፉ መጀመሪያ ላይ ጽፎ የላከላቸው። ፊልጵስዩስ ምዕራፍ 1 ላይ ኢየሱስ እግዚአብሔር አይደለም ብሎ ጽፎ ፊልጵስዩስ 2 ላይ ሄዶ እግዚአብሔር ነው የሚል ይመስላል። ከእግዚአብሔር ማለት ምን ማለት ነው? ከእግዚአብሔር አብ ማለት ምን ማለት ነው? ለምንድን ነው ኢየሱስን መንፈስ ቅዱስ እኮ ማለት ነው እኮ ከእግዚአብሔር አብ ላላ አዳምጥ አብ ወልድ መንፈስ ቅዱስ ነው አላለም። ይኸውልህ አዳምጥ። ይኸውልህ የጳውሎስን ደብዳቤ አታውቅም። አሁን ትልቁ ችግራችሁ ምንድን ነው? የሥላሴ ዶክትሪን አማኞች መምህራኖቻችሁ የሚሰጡትን አንዳንድ ጥቅስ ይዛችሁ ነው እንጂ የምትዞሩት የመጽሐፉን ይዘት አታውቁትም። በጳውሎስ አስተምሮ እግዚአብሔር አብ የሚባል ነገር አለ። ኦኬ አሁን በሥላሴ ቤተክርስቲያናት በፕሮቴስታንት በካቶሊክና በኦርቶዶክስ ቤተክርስቲያን ስትሄድ አዳምጥ ጥቁር ሰው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚሉ አሉ። ስለዚህ ሐዋርያው ጳውሎስ እግዚአብሔር አብ አለ እንጂ እግዚአብሔር ወልድ አላለም። ተግባብተናል። ስለዚህ መረዳት አለብህ። የጳውሎስን ደብዳቤ እንደ መረጃ ስታመጣ ማወቅ ያለብህ የጳውሎስን ሀሳብና እምነት ነው። ጳውሎስ ኢየሱስን እግዚአብሔር ነው ብሎ አያምንም። ተግባብተናል። ለዚህም ነው የመጀመሪያው የጳውሎስ ደብዳቤ ለሮሜ ሰዎች ነው የጻፈው። ኦኬ ለሮሜ ሰዎች ይጀምርና ለማን ነው የሚያልቀው? አንድ ጊዜ ፕሊስ ሊየው ለሮሜ ሰዎች ልኮ የዕብራውያን ደብዳቤ ድረስ ነው። አሁን እንግዲህ የሱ ማለት ነው የጳውሎስ። ስለዚህ ከሮሜ ሰዎች ደብዳቤ እስከ ዕብራውያን ደብዳቤ ስትመጣ ሐዋርያው ጳውሎስ የመጀመሪያው ምዕራፍ ላይ ምን እያለ ነው የጻፈው? ከእግዚአብሔር ከአባታችን ከእግዚአብሔር አብ እያለ ነው ለሰዎቹ መልእክቶችን የላከው። ተግባብተናል እንጂ ልክ እንደ ፕሮቴስታንት ቤተክርስቲያን፣ እንደ ኦርቶዶክስ ቤተክርስቲያን፣ እንደ ካቶሊክ ቤተክርስቲያን እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ እያለ አላስተማረም ጳውሎስ። ተግባብተናል። ለዚህም ነው እኔ እንዴት አናምነው? ሙታንን የሚያስነሳ ክርስቶስ እንዴት ጌታ ብለናል? ሙታን ማስነሳት ይሄ ብርቅ አይደለም። እግዚአብሔር የሰጠው ተአምር ነው። ምክንያቱም የሐዋርያት ሥራ ምዕራፍ 2 አደረገ። ማን አስነሳ? ማን ላሳይህ? ሙታን ያስነሳ ላሳይህ ከመጽሐፍ ቅዱስ ሙታን ያስነሳ። ኦኬ በጣም ጥሩ ኦኬ በመጀመሪያ ሐዋርያት ሥራ 2:32 ላይ እንሄዳለን። ሐዋርያት ሥራ 2:22 ጋር እንሄዳለን። ኦኬ የሐዋርያት ሥራ 2:22 ላይ ምን ይላል? እንደዚህ ይላል
በጣም የማወደው ጥቅስ ነው። እንደዚህ ይላል፣ የእስራኤል ሰዎች ሆይ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትና ድንቅ ነገሮችን ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል ይላል። አስበዋል። ስለዚህ ኢየሱስ ክርስቶስ ያደረጋቸው ተአምራትና ድንቅ ነገሮች እግዚአብሔር የሰጠው እንጂ ኢየሱስ ክርስቶስ ከራሱ አይደለም። ኦኬ፣ ከራሱ አይደለም። ስለዚህ ኢየሱስ ክርስቶስ ሰውን ሲፈውስ የነበረው ኦኬ፣ ሽባን ሲተረትር የነበረው ሙታንን ሲያስነሳ የነበረው እንዴት ነው? እግዚአብሔር አድርጎለት ነው። ለዚህም ነው የአልዓዛርን ታሪክ ከሆነ የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ከሞት ከማስነሳቱ በፊት ኢየሱስ ክርስቶስ ወደ እግዚአብሔር ጸሎትን አቅርቧል። እግዚአብሔርን ለመነ። ከዛም አልዓዛር ከሞት ተነሳ። ኢየሱስ ምን አለ? እግዚአብሔር ጸሎቴን እንደምትሰማኝ አውቃለሁ አለ። ኢየሱስ ተአምራት ባደረገ ቁጥር ጸሎት ያደርጋል። ምን ተአምራት እንዲሆንለት ማለት ነው። እንዲያውም ምንድን ነው ያለው? የአልዓዛር እህት ስታለቅስ ኢየሱስ ምን አለ? የእግዚአብሔር ክብር እንዲገለጥ ነው እንጂ ኖርማሊ አልዓዛር ሞቶ እንዲቀር አልነበረም። ያኔ እግዚአብሔር ክብሩን ለመግለጥ ነበር። ያኔ ቅጽበታዊ ሞት የሞተው አልዓዛር ራሱ ማለት ነው። ስለዚህ ኢየሱስ ክርስቶስ ያደረጋቸው ተአምራት እግዚአብሔር አድርጎለት ራሱ ኢየሱስ እግዚአብሔር ሆይ ይሄን ተአምር አድርግ ብሎ ለምኖት ነው። ኢየሱስም ደግሞ እግዚአብሔር ስላደረገለት ያመሰግን ነበር። በመቀጠል ነብዩ ኤልሳ ሙታን እንዳስነሳ መጽሐፈ ነገሥት ላይ ያለ መጽሐፍ ቅዱስ አንብበህ ከሆነ ማለት ነው። አንዱ ይሄ ነው። ሌላኛው ደግሞ ዘኍልቍ ላይ ያለ ላሳየ። ዘኍልቍ የኤልሳን እስኪ ከታይ ጻፉልኝ። ኦኬ፣ ምን አልክ ጥቁር? አሁን ይኸውልሽ ጥሩ መተሻል። አሁን የሆነ ክርስቶስ ኢየሱስ ያደረገው ሁሉ እግዚአብሔር ነው በሱ ተጠቅሞ ያደረገው ነው እያልሻል። አዎ። እና ክርስቶስ አይችልም በራሱ ማድረግ ነው የምትይው። እና ይቅር ማለትን ኃጢአትን ይቅር ማለት ቆይ የዮሐንስ ወንጌል ፕሊስ ጥቁር ፈጣሪ ስራ ነው አይደል? እንዴ አዳምጠኝ። የዮሐንስ ወንጌል ላይ ምንድን ነው ያለው? ኢየሱስ ክርስቶስ እኔ ከራሴ አንዳችን ማድረግ አልችልም ብሏል። ስለዚህ የሚያደርጋቸው ነገራቶች ሁሉ ምንድን ነው? እግዚአብሔር በራእይ እየተገለጠለት ነው። ተግባብተናል። ስለዚህ ኢየሱስ ክርስቶስ እግዚአብሔር የእስራኤል አምላክ የነ ሙሴ አምላክ ለኢየሱስ በራእይ የሚገለጥለት አምላክ እንጂ ኢየሱስ አምላክ አይደለም። እና የእስራኤል አምላክ የነ ሙሴ አምላክ መስራት አይችሉም እኮ ነው። ምን ተነጣጥለው አብ ወልድ መንፈስ ቅዱስ ተነጣጥለው ሊሰራ ይችላል። ማነው እንደዚህ እንደነው መነጣጣል የሚባለው? እግዚአብሔር እየዛት አይደለም እንዴ? ትንቢተ ኤርምያስ እና ትንቢተ ኢሳያስ ላይ እኔ ምድርና ሰማይን የሰራው አምላክ ነኝ ከኔ ጋር ማን ነበረ እያለ የሚዝት አምላክ እኮ ነው እግዚአብሔር። እንዴት ነው ተነጣጥለው ምናምን የምትለው? ኖ እንዴት ነው ኖ ማለት ነው? እኮ የተአምራቱን ለማንኛውም የተአምራቱን ጥቁር ሰው ፕሊስ የተአምራቱ ገብቶሃል? እንትን ሕዝቅኤል ላይ እየሄድኩ ነበር አንድ ጊዜ ፕሊስ። ሕዝቅኤል 31 ኦኬ ኦር 37 አንድ ጊዜ ኦኬ። ትንቢተ ሕዝቅኤል ምዕራፍ 37 ከአንቀጽ 1 ጀምረህ ማንበብ ትችላለህ። ሙታንን ያስነሳ ሰው መረጃ እዛ ማግኘት ትችላለህ። አንደኛ። ሁለተኛ የእንትናን ኦኬ ምን አልከኝ? ሕዝቅኤል ስንት ነው ያልሽው? ትንቢተ ቆይ አንድ ጊዜ ሕዝቅኤል 37 ምዕራፍ 37 ኦኬ። ይቅር ኃጢአትን የሚምርሳ ፈጣሪ ብቻ አይደለም ወይንስ እሱንም ታዞ ነው የሚያደርግ? ማን ነው ኃጢአትን ይቅር የሚለው? ኃጢአትን ይቅር የሚለው እግዚአብሔር ነው። እንግዲህ እንደምናውቀው እንደ መጽሐፍ ቅዱስ አስተምሮ ኢየሱስ ይቅር ካለሳ እንዴት ነው? ኦኬ ኃጢአት ይቅር ብሏል። እንግዲህ እግዚአብሔር ገልጦለት ይሆናል። እንግዲህ ኢየሱስ ክርስቶስ ከራሴ አንዳች ነገር ማድረግ አልችልም ብሏል። እኮ ነው ችግራችሁ እኮ አንተ ወንጌልን አታውቅም። ችግራችሁ አትበል። መጀመሪያ አዳምጥ። አንተ የእግዚአብሔርና የኢየሱስን ምንነት ማወቅ አለብህ። ወንጌል ስታነብ ለሙሉ ማንበብ አለብህ። እግዚአብሔርን አይተሽው ታውቂያለሽ እንዴ? ምኑን? እግዚአብሔርን እግዚአብሔር አይታይም። በወንጌል ይሄ ትምህርት አለ። አሁን እግዚአብሔርን ስለማየትና ፕሩፍ እናደርጋለን። ጥቁር ሰው ወዴት ነው የምትሄደው? ቆይ ኢየሱስ ላይ እኮ ነን። ወዴት ነው የምትሄደው? ርዕስ ትተህ አትሄድ። በመጀመሪያ እያወራን ያለው ስለ ኢየሱስ ነው። ኢየሱስ መለኮት ነው ብለህ እግዚአብሔርን የገለጠ እኮ መለኮት ነው። በነገር ላይ እግዚአብሔር ተገለጠ ብሎ ማለት የእግዚአብሔር ሀሳብ ታወቀ ማለት ነው እንጂ እግዚአብሔር በሆነ መጋረጃ እንደዚህ ተደብቆ ከዛ መጋረጃውን ገፈፍ አድርጎ እንደዚህ ብቅ አለ ማለት አይደለም። ተግባብተናል? ተገለጠ እግዚአብሔር አልተደበቀም። በምንም ይሁን
ምን አትበል እንዴ መጀመሪያ ይኸውልህ አዳምጥ ሎጂካሊ ወሬ ነው እያወራን ያለው ጥቁር ሰው አዳምጥ ይኸውልህ እያወራን ያለው ሎጂካሊ ነገር ነው እግዚአብሔር ከዓለም ተደብቆ አያውቅም ተገለጠ ምናምን የሚባል ነገር የለም ተግባብተናል እግዚአብሔር የሚታየው በቃ ዓለም ስትጠፋ ከትንሣኤ በኋላ የዛ ጊዜ ነው እግዚአብሔርን የምናየው ፈጣሪን የምናየው ተግባብተናል ከዛ በፊት ለዓለም የተደበቀ አይደለም እግዚአብሔር ተገለጠ ምናምን የሚባል ይሄ የእንትን የግሪካዊ አመለካከት ነው ተገለጠ ሳይሆን ተረከው እግዚአብሔር ምን እንደሆነ ተረከው ኦፍ ኮርስ እግዚአብሔር ስለፈለገ ነው እግዚአብሔር ምክንያቱም ኢየሱስን ለአብርሃም ዘር የተስፋ ቃል ሰጥቶ ነበር ኢየሱስ ክርስቶስ መጥቶ የአይሁድን ዘር ቤተ እስራኤሎችን እንደሚያስተምር እግዚአብሔር ቃል ኪዳን ሰጥቷቸው ነበር የተስፋ ቃል ሰጥቷቸው ነበር ስለዚህ ነው እና አሁን እኮ ኢየሱስ እኛ ሐሰተኛ ነው አላልንህም እኮ የእግዚአብሔርን ነገር አላስተማረም አላልንህም እኮ እያልን ያለ ነው አንተ የኦርቶዶክስን አስተምሮ ይዘህ መጽሐፍ ቅዱስ ውስጥ ስለገባህ የኦርቶዶክስ አስተምሮ መጽሐፍ ቅዱስ ውስጥ የለም ኦር ፕሮቴስታንትም ከሆንክ የፕሮቴስታንትን ሐሳብ ይዘህ መጥተህ መጽሐፍ ቅዱስ ውስጥ ጥልቅ አትበል ነው መጽሐፍ ቅዱስ ውስጥ አንድና ግልጽ የሆነ እምነት ነው ያለው መጽሐፍ ቅዱስ የአይሁድ እምነት ነው ያለበት መጽሐፍ ቅዱስ ብሉይ ኪዳን ብትል አዲስ ኪዳን የአይሁድ እምነትና የአይሁድ ህዝብ ያለበት ነው ኦኬ ትልቁ ችግር ምንድነው እናንተ ክርስቲያኖች ያልገባችሁ ነገር ምንድነው ኦርቶዶክስ መጽሐፍ ቅዱስን ራሷን አስመስላ ነው የምትተረጉመው ፕሮቴስታንትም መጽሐፍ ቅዱስን ራሷን አስመስላ ነው የምትተረጉመው እንደዛ የሚባል ነገር የለም መጽሐፍ ቅዱስ ራሱን በራሱ ይተረጉማል በዚህ ላይ ተግባብተናል በስ 2 ደቂቃ ብቻ ሲል 2 ደቂቃ እሺ አውራ እሺ እዚህ ጋር ማለት ነው 3 አይነት ባይብሎችን እናነሳለን 81 አለ ኦርቶዶክስ 73 ካቶሊክ 66 ፕሮቴስታንት እንግዲህ አምላክ ይሄ ሁሉ መጽሐፍን እንግዲህ በርዟል ተበራል አሁን ቁርአን ለምን ወረደ ወደሚለው ልመጣ ነው ቁርአን የወረደበትን ብዙ ሰዎች ማይረዱት ቁርአን አለ እናንተሳ ቶፒክ አትቀይር ሚኪ ቶፒክ አትቀይር ቶፒካችን በኢየሱስ ዙሪያ ነው የምናወራው ወደዛ ልመጣ ነው ልመጣልህ ነው ይኸውልህ አሁን ብዙ ጊዜ ማለት ነው እችን ያዝልኝ ነጥብ አንደኛ ቁርአን ከወንጌል ቀጥሎ የመጣበት ዋና ዓላማ አንድ ቀደም ሲል የነበሩ መጽሐፍቶች ፈጣሪ የላከው መጽሐፍቶች በሰው እጅ ተበረዙ እያለ ነው ያወራው ስለዚህ አምላክ ደግሞ እንደዚህ ህዝቦቹ ሲጠፉ ዝም ብሎ አይልም ነብይና መጽሐፍ ያስነሳል እነዛም ከወንጌል በፊትም የነበሩት እኮ አንዱ ህዝብ እየተከታተለ የመጣው አንድ ጥፋት ሲኖርና ህዝቦቹን ሊያድን ነው ሁለተኛ ቁርአን የመጣበት ዋና ዓላማው ቀደም ሲል የነበረው የኢየሱስ አስተምሮት እየከሰመ እየመነመነ ወደ ሰው ሰራሽ አስተምሮት ሲገባ ዝም አይልም ለምሳሌ ስላሴ የምን አስተምሮት ነው ብትይ የኢየሱስም አይደለም የእግዚአብሔርም አይደለም ኢየሱስ አለመሆኑን ማስረጃ ላቀርብልህ እችላለሁ ቀደም ሲል ከኢየሱስ በፊት የነበሩ አምላክ ሰዎች ማንን እንዳመኑ ምንም አትጠበቂ ሁለተኛ ኢየሱስ ከስላሴ ከ323 እስከ 450 ዓመተ ምህረት ላይ ነው የመጣው ሌላው ራሱ ኢየሱስ አምላክ ነኝ ካላለኝ እኔ እንዴት ነው ማውቀው እኔ ልተረጉምለት እችላለሁ እንዴ ራሱ በቀጥታ ቋንቋ ያወራል እኔና አብ አንድ ነን ይሄ ሌላ ትርጉሙን ቀጥታ ይሄ ማስረጃ ስናጣ እኮ ነው ብዙ ጊዜ አምላክ ከኔ በቀር አምላክ የለም ብሎ ለመቶ ጊዜ ወደ አባቴ እሄዳለሁ አጽናኙን መንፈስ ቅዱስን እልክላቸዋለሁ ማለት ያ ከሶስትነቱ ጋር የሚያስታርቅ ቃል ነው ይሄ መምህር ነው መንፈስ ቅዱስን የሚልከው ወደ አባቱ ወደ እግዚአብሔር ሄዶ እሱንም እነግርሃለሁ ግን ልጨርስ ሀሳቤ ሳይበተን ራሱ ቀጥታ ይነግርሃል አምላክ ቢሆን ኖሮ ሎጂክንም ደግሞ ያዝ እንደው ሎጂክ ማለት ምንድን አእምሮ አምላክ ይህን ትሪሊየን ኮከቦችን የፈጠረ አንተንና እኔ በድንቅ መልክ አድርጎ በፈጠረ ውቅያኖሱን ስንቱን ዘርዝራ አትችልም 29 ዓመት 33 ዓመት እስቲ ከማህፀን ከወጣ ጀምሮ ምድር ላይ እንዴት ይኖራል ብለህ ትገምታለህ እውነት በህይወት ይኖራል ሰው እሱን አይቶ እንደ በእውነት በሎጂክም እንኳን ብንሄድ አምላክ ይገረዛል ይሄ የሰው ባህሪ መሆኑ አንድ ጊዜ አካሄድ አስተካክል እንደዚህ አይነት አካሄድ ጥሩ አይደለም ገረዘው ነገር የፈጠረው አምላክ ነው እኮ ለኛ ነው ጽያፍ እንጂ ለእግዚአብሔር እኮ ምንም ነገር በቃ እሺ ሌሎች ሰዎች እናስገባለን አንድ ጊዜ ጥቁር ሰው በቃ መጽሐፍ ቅዱስን በደንብ አንብብ ወንጌልን ለመረዳት ሞክር እኔ አንድ ጥያቄ ልጠይቅሽ መሲ ምንድነው ጥያቄው በሙስሊም አንድ አምላክ ነው የምታምኑት አይደል የምትሉት ጊዜ እኛ አንድ አምላክ ነው ክርስቲያን መንገዱ ተጣሟል ምናምን
ላላችሁ ግን ካዕባ የሚባለው ነገር ምንድነው? ሰዎች የሚሳለሙት ሰው ብቻ አይሳለሙም። ለካዕባ የሚሳለም የለም። ካዕባ ብሎ ማለት አራት ማዕዘን ነው። ተጋፍቶ አይደል እንደሚቀር አራዳም ጥብሊዛ አዳም ካዕባ ብሎ ማለት አራት ማዕዘን ነው። ትርጉሙ አራት ማዕዘን ነው። ከድንጋይ የተሰራ ቤተ እምነት ማለት ነው። በነገራችን ላይ ካዕባ ለምን ይቀባል? ለምን ይሳለሙት? ለምን ይቀቡታል? ምን ነው ቤተክርስቲያን ለምን ይታጠናል? ለምን ይጸዳል? ለምን ጸዳ ነው እንዴ? አንተ ቤተን አታጸዳ አትታጠብም? አንተ ገራህን ቤተ እምነት እኮ ነው ቤተክርስቲያን። አዳም ቤተክርስቲያን ዘበኛ አለው፣ ጽዳት አለው፣ ይጸዳል፣ ይታጠናል። ንጽህና ነው ደግሞ። ለምን ይታጠባል? ንጽህና ለምን ተደረገ ተብሎ ይጠይቃል እንዴ? ይስሙታል፣ ይሳለሙታል፣ ይሳለሙታል፣ ይስሙታል። አትዋሽ። ማነው ካዕባን የሚሳልመው? ማንም አይሳልምም።